አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት፣ ቸርነት፣ ይቅርታ የአባትነት ፍቅር ሳይለየን ይህን ጊዜ ስለባረክልን ስለቀደስክልን እናመሰግናለን። ማዳንህ፣ ይቅርታ፣ ቸርነት ከኛ ጋር ስለሆነ አሁንም ክብር፣ ምስጋና፣ ውዳሴ ላንተ ይሁንልን። እንዳንተ ምሕረትና እንደ ቸርነት ብዛት ደግሞ የዛሬውን ቀን እንደገና በእድል ሰጥተህን ይኸው በፊት ደግሞ እንድንቆም አድርገህናል። ስለዚህም እናመሰግንሃለን። ግሩም አምላክ ነህ፣ ድንቅ አምላክ ነህ። ድንቅነትህና ግሩምነትህ ጠብቆናል። ስለጠበቀንም እንደገና ለምስክርነት በቅተናል። እናመሰግንሃለን። አምላካችን ሆይ ክብር ሁሉ ለአንተ ይሁንልን። እግዚአብሔር ሆይ እንደገና በዚህ ሰዓት ደግሞ በፊትህ በዚህ በመጨረሻ ቀን በዚህ የተለያዩ ሁነቶች በተከናወኑበት በዚህ በክርስትና ሕይወት የቀኖች ሁሉ ቁንጮ በሆነ እግዚአብሔር የቀጠረባት ያቺ የማታልቅ ዘላለማዊ አንድ የሆነች ቀን በፊትህ እንድንቆም ያደረግከን የዛሬውን ደግሞ ከበረከተ ስቅለትህ እንድንሳተፍ የረዳህን ክብር፣ ምስጋና፣ ውዳሴ ላንተ ይሁንልን። ጌታ ሆይ እንደገና ደግሞ ዛሬ የምንወያየው ትልቁ ስራ አንተ በዚህ ዓለም ላይ ሊሆን የማይገባው ይሆናል ተብሎ የማይታሰበው ፍቅርህ በልጆች ፊት ተገለጠልን። ስለዚህም እናመሰግንሃለን። እንዳንተ ያለ ታላቅና ግሩም አምላክ የለም። ክብር ሁሉ ላንተ ይሁን። እንደገና በዚህ ሰዓት ደግሞ በፊትህ ልንማር ቀርበናልና ሐሳብህንና ፈቃድህን በተለይም የመስቀልህን ፍቅር በልባችን አስቀምጥ። በእውነት ምጽድቅ አይደለም ሁሉ ነገር ቀርቶብን የመስቀልህ ፍቅር ብቻ በልባችን ይቀረጽልን። እሱ ካለ ሁሉ ነገር አለ። ስለዚህ ጌታ ሆይ አሁንም ለአንተ ምስጋና እናቀርባለን። ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጸ መንፈስ ቅዱስ ለእኛም እንዲገልጽልን ፈቃድሽ ይሁንልን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላካችን ቸር ስለሆነ ስለ ቸርነቱ ምስጋና አቅርበናል። ስለ ምሕረቱ እግዚአብሔርን አመስግነናል። ደግሞም ስለሚያስፈልገን ለምነናል። ለምናመሰገን በሰላምታ ልውውጥ እግዚአብሔርን እንደገና እናመሰግናለን። እንደምን ዋላችሁ? እንደምን አደራችሁ? እንደምን ዋላችሁ? በያላችሁበት የሰዓት አቆጣጠር የእግዚአብሔር ጸጋ ከእናንተ ጋር ይሁን። ዛሬ ትናንት ያቺ የማታልፈዋ ቀን ልታልፍ የማይገባት ቀን ጌታ ፈቃድ ቢሆን ይቺ ሰዓት ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን ብሎ ያቺ ሰዓት ከሱ እንዳታልፍ የጸለየው ጸሎት ዛሬ የዛሬዋ ቀን ናት። የማታልፈዋ ቀን፣ ልታልፍ የማይገባት ቀን ዛሬ ተከናውናለች። እናም በዚህ ቀን ሁሉ ነገር ተፈጸመ ብሎ ተናገረ እና እስቲ በቀኑ ምንድነው የተከናወነው? እንግዲህ ዛሬ ጧት ነው የምንጀምረው። ዓርብ ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት ያለውን እንመለከታለን። በዚህ ሰዓት አይሁዶች ማታ ሌሊት የያዙትን በእነሱ ሐሳብ ወንጀለኛ ብለው ወንጀል ጠፍቶበት መከራ ሲያዩበት ያደሩትን ሰው ሌሊት እንደምንም ብለው ታግለው የተወሰኑ ሰዎችን ፈልገው የውሸት ዶክሜንት አዘጋጅተው እንግዲህ ዛሬም በዓለም ላይ የሚደረገው እንደዚህ ነው። መጀመሪያ አንድ ሰው ሊያዝ ሲፈለግ ያ ሰው የሚወነጀልበት ወንጀል ይፈለግና በውሸት ይሰራል። ከዚያ ዋናው ነገር መጀመሪያ ይገደል ተብሎ መወሰን ነው። ከዚያ ይገደል ተብሎ ከተወሰነ እንዴት እንደሚገደል ነገሮች ይመቻቻሉ እና ያን ሰው የሚመለከት ከተናገራቸው ከተንቀሳቀሳቸው ከዚያ ተነስቶ ያንን ሰው የሚመለከት ወንጀል ይዘጋጃል። ለዚያ ወንጀል ደግሞ ማስረጃ ይፈለጋል። ያ ሁሉ የውሸት ነው። በነገራችን ላይ ውሸት ነው። ያ ሁሉ በውሸት ነው የሚሰራው። ማስረጃ ይፈለጋል። ከዚያ ማስረጃው ወንጀሉ ተሰርቷል፣ ማስረጃው ዶክሜንት ቀርቧል።
ከዚያ ያንን ዶክሜንት የሚያረጋግጡ ሰዎች ደግሞ በአካል ይቀርባሉ ማለት ነው። በክርስቶስ ላይ የሆነው እንደሱ ነው። መጀመሪያ ወንጀል ነው እንትን የተባለው። ለወንጀልነት የተሰራው ስራ ምንድነው የሆነው? ቤተ መቅደስን በ3 ቀን ውስጥ አፍርሼ እሰራዋለሁ ብሏል። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ብሏል። በሰንበት ደግሞ ሰንበትን ሽሮ ሰው ስለፈወሰ ሰንበትን መሻር ስለሚያስወግር እነዚህ 3ቱ በአይሁድ ሕግ ወንጀል ናቸው፣ ያሰቅላሉ፣ ያስገድላሉ ብለው ነው። እና በቃ እነዚህ ናቸው። እና ይህንን ትናንት ወንጀሉ የተሰራው ትናንት ነው። ትናንት ወዲያ ነው የተሰበሰበው። ምስክሮቹም የተሰበሰቡት ሮብ ዕለት ነው። ውሳኔ የተወሰነው ሮብ ዕለት ነው። ምስክሮቹ የተሰበሰቡት ሮብ ዕለት ነው። ወንጀሎቹ የተቀነባበሩት ሮብ ዕለት ነው። ስለዚህ ሲያዝ ምንም ችግር የለም። ወንጀል ተሰርቷል። ኦልሬዲ ወንጀል ተብሎ የተሰራ ነገር እና እሱ ነው የሆነ። ስለዚህ አሁን ሌሊት ትናንት በገለጽኩት ትምህርት ላይ እስር ቤት ታስሮ አድሯል፣ ተመርምሮ ያስገድለዋል ብለው ወስነዋል። ለዚህ ነው ይሁዳ እንደሚገሉ ሲወስኑ ሲያይ ንጹሕ ደም አሳልፌ ሰጥቻለሁ በድያለሁ ብሎ ገንዘቡን ሄዶ የበተነው። በቃ መወሰናቸውን ሲያውቅ ነው። እርግጠኛ ነኝ እንደዚህ ያደርጋሉ ብሎ ይገመታል መሰለኝ። እና እንግዲህ ጠዋት ምንድነው የሆነው? 1 ሰዓት ሲነጋም የካህናት አለቆች፣ የሕዝብ ሽማግሌዎች ሁሉ ሊገድሉት በኢየሱስ ተማከሩ። አስረውም ወሰዱት። ሊገድሉት ተማከሩ፣ ወስነዋል። አስረውም ወሰዱት። መግደል አይችሉም። እነሱን ሊገድሉ ያልቻሉት እነሱን ሕግ አይፈቅድላቸውም። በሮማ ቀኝ ተገዦች ስለሆኑ በቀኝ ግዛት ስለሆነ ያሉት በአገሪቱ ላይ የሚሰራው የቀኝ ገዦች ሕግ ነው። በምድሪቱ ላይ የሚሰራው የነሱ ሕግ አይደለም። የነሱ ሕግ ቤተ መቅደስ ብቻ ነው። አይደለም መግደል፣ ማሰር እንኳን አይችሉም። ሽባዎች ናቸው። ግን ከገዳዮች ጋር ከተባበሩ ይገላሉ። ዛሬ በምድራችን እንደሚሆነው ማለት ነው። ይገርም ነገር ነው። ኧረ ይሄ መጽሐፍ ቅዱስ የሚባል ምን አይነት መጽሐፍ ነው ባካችሁ! ለገዢው ለጲላጦስ፣ ለጴንጤናዊ ጲላጦስ አሳልፈው ሰጡት። በዚያ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያ በነቢዩ በኤርምያስ የተባለው ከእስራኤል ልጆች አንዳንዶቹ የተገመተውን ዋጋ 30 ብር ያዙ፣ ጌታ እንዳዘዘኝ ስለ ሸክላ ሰሪ መሬት ስጡት የሚል ተፈጸመ። ኢየሱስም በገዡ ፊት ቆመ። እንግዲህ የመጀመሪያው ነው። እኔ በጣም የሚገርም ቃል ነው። ለእንግዶች እዚያ ሲሞቱ እንኳን መቀበሪያ ቦታ አልነበራቸውም። የክርስቶስ ዋጋ ግን ለነሱ እንኳን የመቀበሪያ ቦታ ሆነ። ለስደተኞችና ቦታ አልባ ለሆኑት እሱ ራሱ ቦታ ሆናቸው። አቤት አቤት! የኛ ጌታ ምን አይነት ድንቅ ነገር ነው! እና በዚህ መሰረት አሁን እየተረከልን ያለው ማቴዎስ ነው። ማቴዎስ እየተረከልን ያለው ጧት የሆነውን ነው። የወሰኑትን ለገዡ ሰጡ። ገዡ እንዲሰቅልላቸው ነው ያደረጉት። ስለዚህ ይህን ጊዜ ይሁዳ ተጸጸተ። ገንዘቡን እባካችሁ ልቀቁት ለማለት ይመስለኛል። ልቀቁት እባካችሁ፣ ይሄው ገንዘባችሁ ዘርበድ፣ ያንተ ገንዘብ ከዚያው ከራስ ጋር የጥፋ፣ ግን ከኛ አንጨምረውም፣ የደም ዋጋ ስለሆነ ይሄ እንዲያውም አንጨምረውም፣ በቃ ለድሆች የሚሆን መሬት እንገዛበታለን ተብሎ ለድሆች መቃብር መሬት ግን ትንቢት ነበረ። እሱ ለድሆችም ስለሚያስብ ለነሱ የሱ ዋጋ ለነሱ የማረፊያ የመቅበሪያ ቦታ እንኳን ሆናቸው አልነበራቸውም። አሁን ከዚያ በኋላ እነሱ ድሃ ሲሞት ችግር የለም፣ እዚያ ቦታ አለ፣ ይቀበራሉ። እዚያ ለማረፊያቸው ሆነላቸው። እሱ መቼስ ግሩም አምላክ አይደለ? ለድሆቹ እንኳን ማረፊያ።
እና ገዢው ኢየሱስ በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልክ አለው። የካህናት አለቆችም ሽማግሎችም ሲከሱት ምንም አልመለሰም። በዚያ ጊዜ ጲላጦስ ስንት ያህል እንደሚመሰክሩብህ አትሰማምን አለው። ገዢው እጅግ እስኪደነቅ ድረስ አንዲት ቃልስ እንኳን አልመለሰለትም። አቤት እንዴት ያስደስታል! እስኪደነቅ ድረስ አንዲት ቃልስ እንኳን አልመለሰም። ዝም አለ። የዝምታው ኃይል እርግጠኛ ነኝ አይሁዶቹ ይበሳጫሉ። ቆመ ከገዢው ፊት ተጠየቀ። አንተ የአይሁድ ንጉሥ አንተ ነህ? አንተ አልክ። እኔ እንደሆንኩ አንተ አልክ ይላል። ስለዚህ ዝም አለ እና ይሄ ጠዋት ነው እንግዲህ በ3 ሰዓት ከ3 ሰዓት አለው። ዓርብ ከ3 እስከ 6 ሰዓት ክስና ችሎት ይመጣል። ኢየሱስም ከቀያፋ ወደ ገዢው ግቢ ወሰዱት። ማለዳም ነበረ። እነርሱም የፋሲካ በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም። በፊት ክርስትና ደግሞ እምነት ታመንኩ ተብሎ ነው። ስለዚህ ጲላጦስ ወደ ውጭ ወደ እርሱ ወጥቶ ይህንን ሰው ስለምን ትከሱታላችሁ አላቸው። እነርሱም መልሰው ይህ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር አሉት። ክፉ ግን ምን እንደሆነ መግለጽ አይችሉም። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። ይህም ራሱን የቻለ በጣም የሚያስቅ ሕግ ነው፣ የሚያስቅ አባባል ነው። መንግስቱን ገዢው እሱ ነው። እነሱ ፍርድ መፍረድ እንደማይችሉ ያውቃል፣ ግን መብት ሰጣቸው። ደግሞ እነሱ አይሁድ ለእኛስ ማንንም ልንገድል አልተፈቀደልንም አሉት። ምክንያቱም ጌታ መሞት አለበት ብለው ስለወሰኑ እነሱ ማንንም መግደል አይችሉም፣ ሕግ አይፈቅድላቸውም አሉት። ጲላጦስ እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስ በምን አይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ኢየሱስ መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህ አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ተመልከት፣ እኔ የዚህ ሀገር ሰው አይደለሁም። እኔ ባዕድ ነኝ፣ የማውቀው ነገር የለም። ስለ እናንተም ሕግ የማውቀው ነገር የለም። እነሱ ሕግ ስለሚሉት የማውቀው ነገር እኔ የሮማን ሕገ መንግስትና የሮማን መንግስት መብት የማስጠብቅ ሰው ነኝ። የዚህ ቦታ ላይ ማንም አይደለሁም። ስለዚህ አሳልፈው ሰጡ። እኔ የማውቀው ነገር የለም። ራሱ ትበድል አትበድል የማውቀው ነገር የለም ማለት ነው። እኔ አይሁዳዊ ነኝ፣ ወገኖቼ ካህናት አለቆች ለእኔ አሳልፈው ሰጡ። ምን አድርገሃል? ምን አይነት በደል ብትበድል ነው አንተ ለእኔ አሳልፈው የሰጡ ማለት እኮ። ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎች ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ ዓለም አይደለችም አለው። ጲላጦስ እንግዲህ አንተ ንጉሥ ነህን አለው። ኢየሱስ መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል። ስለዚህ ተወልጅ አለው። ጲላጦስ እውነት ምንድን ነው? ይህንን ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደልስ እንኳን አላገኘሁበትም። በፋሲካ አንድ ልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁ አላቸው። ሁሉም ደግሞ በርባንን እንጂ ይህንን አይደለም እያሉ ጮሁ። በርባን ግን ወንበዴ ነበር። እንዴት አድርገን እናብራራዋለን? ይህንን ወንበዴው እንዲፈታ ንጹሕ እንዲገደል። ኧረ ምን አይነት ዓለም ነው ዛሬ ያለ ነው? ሌቦች በእንደልባቸው የሚንደላቀቁበት፣ ነገር ግን ንጹሐን የሚሸማቀቁበት ዓለም እኮ ነው ያለ ነው። ያ በክርስቶስ የነበረው ዓለም። ኧረ እንዴት እኮ ነው ባካችሁ! እና ጲላጦስ ጥያቄ ጠየቀ። እኔ ለእውነት ይሄ ራሱ እውነት እኔ ስለ እውነት ልመሰክር ወርጃለሁ፣ ለዚህም ተወልጃለሁ። እውነት ምንድን ነው? ጌታ አልመለሰለትም። ምክንያቱም እውነት አይተረጎምም ካልተኖረ በቀር። ልተረጉመው የምትችለው ቃል አይደለም። ትርጉም የማያስፈልጋቸው ቃሎች አሉ። አምነህ የምትቀበላቸው ተግባር ብቻ የሚጠይቁ አሉ።
እውነት ራሱ ክርስቶስ ከፊቱ ነበር። እሱ እውነት ነበር ራሱ። ያን እውነት ጲላጦስ ሊቀበለው አልቻለም፣ አያውቀውምም፣ ቢተረጉምለትም አይገባውም። ግን ይሄው እና እኔ የማውቀው ነገር የለኝም። እኔ ስለ አይሁድ ሕግ አላውቅ፣ ስለ እምነት አላውቅ። እኔ ዋና ዓላማዬ የሮማን ሕግ ማስጠበቅ ነው። እንግዲህ ክርስቶስ ተመልከቱ፣ እነዚህ አመፀኞች የራሳቸውን ሰው አሳልፈው ለሮማውያን እንዲገሉለት አሳልፈው ሰጡ። እንዲገድላቸው አሳልፈው ሰጡ፣ እንዲሰቅልላቸው። ደግሞ የሮማ ሕግ አረ የሚያሰቅል የለም። እንዴት አድርጌ የለም? እኔ በሕጋችን ይሄ ሰው ሊሰቀል ቀርቶ ሊገረፍ እንኳን አይገባውም፣ አንዲትም አላገኘውበትም። ተመልከት የኛ ጌታ በሕግ ፊት ቀርቦ እንዴት ነፃ እንደሆነ። የራስ ዘመዶች አሳልፈው ሰጡ ይስቀለው ብለው፣ እኔ ግን ምንም ነገር አላገኘሁም። እኔ ምን ላድርግ? እና በቃ እዚህ ውስጥ እኔ አታስገቡኝ አለ። ጲላጦስ ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የመዘጋጀ ቀን ነበር፣ 6 ሰዓትም የሚያህል ነበር። አይሁድን እነሆ ንጉሳቸው አላቸው። እነርሱ ግን አስወግደው አስወግደው፣ ስቀለው ስቀለው እያሉ ጮሁ። ጲላጦስ ንጉሳችሁ ልስቀለውን አላቸው። የካህናት አለቆች ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህ በያ ጊዜ እንዲሰቀል አሳልፎ ሰጣቸው፣ ለእሱ እንዲሰቅሉት። እኛ መስቀል አንችልም እያሉ በቃ ስቀሉት ብሎ አሳልፎ ሰጣቸው። ኢየሱስም ይዘው ወሰዱት። መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱ ጋር ሌሎች 2፣ አንዱን በዚያ አንዱን በዚህ፣ ኢየሱስን በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ወንጀል ጠፍቶ ይሄ ነው የተጻፈው። አንድ ሰው ሲሰቀል የሰራው ወንጀል ከመስቀሉ ላይ ይሰቀላል። ክርስቶስ ግን ወንጀል ጠፍቶ ይሄ ነው የተሰቀለው፣ የተሰቀለው የአይሁድ ንጉሥ። ኢየሱስ የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥ እና በሮማይስጥ በግሪክም ተጽፎ ነበር። 3 ቋንቋ ነበርና በዚያ የሚነገረው። በዚያ ቦታ ላይ የመንግስት ቋንቋ ዕብራይስጥ የአገሩ ቋንቋ ነው። ሮማይስጥ ደግሞ የሮማውያን ነው። ግሪክም ደግሞ የግሪክ ያን ጊዜ ኢንተርናሽናል ዓለም አቀፍ ቋንቋ ነበረ። 3ቱ ቋንቋዎች በዚያ ቦታ ይነገራሉ። በአውሮፕላን ስንመጣ 3 ቋንቋ ነው ሲነገር የነበረው። እኛ በምዕራብ አፍሪካ ስለመጣነ አማርኛ መጀመሪያ ተነገረ፣ ከዚያ በኋላ እንግሊዝኛ ተነገረ፣ ከዚያ በኋላ ደግሞ ፈረንሳይኛ ተነገረ። 3 ቋንቋ። የኢትዮጵያ አየር መንገድ 3 ቋንቋ ይናገራል። ወደ ቻይና ሲሄድ ደግሞ የቻይነኛ ይናገራል ማለት ነው። ልክ እንደዚያ ሁሉ እነዚህ በዚያ ዘመን እዚያ ቦታ ላይ 3 ቋንቋ ይነገር ነበር። በ3 ቋንቋ ተጽፎ ነበር። ምክንያቱም 3 ቋንቋ የሚናገሩ ሰዎች ነበሩ ከዚያ። ምክንያቱም አይሁድ በዚያን ጊዜ ኢየሩሳሌም እስራኤል ወይም ደግሞ ይሁዳ የተባለችው አውራጃ እና ያቺ ቤተ መቅደሱ ያለችባት ቅኝ ተገዝ ነበረ። እነሱ ቅኝ ተገዦች ነበሩ፣ ባሪያዎች ነበሩ ለሌላ። በኋላ የኃጢአት ባሪያዎች ሆኑ። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮች ኢየሱስን በሰቀሉ ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ 1 ክፍል ሆኖ በ4 ከፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡ ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ ተጣጣሉት እንጂ አንቅደደው፣ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተካፈሉ፣ በእጀ ጠባቤ ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ምን ማለት ነው? በዚያ ዘመን የሚሰቀል ሰው ልብሱን ሰቃዮቹ ይካፈላሉ። ሰቃዮቹ ደግሞ የአይሁድ የጥበቃ ሰራተኞች ናቸው። መንግስት አይደለም። እዚያ ላይ እነዚህ አይሁድ ናቸው። እነሱ ናቸው የተጫወቱበት። ሲፈልጉ 40 መገረፍ ነበረበት። ከ40 በላይ 6666 ጊዜ ገርፈውታል። ሰውነቱ እስኪበጣጠስ ድረስ ብረት የተሰቃበት ጅራፍ አዘጋጅተው ሰውነቱን ልቅልቅል አድርገው ሰቅለውታል፣ ገርፈውታል፣ አስተቃይተውታል። ደሙ እስኪያልቅ ድረስ መስቀሉን አሸክመው አንገላተውታል።
በንጹህ ላይ ጌታ ምን አለ? በእርጥቡ ላይ እንዲህ ያደረጉ ደረቅ ቢያገኙ እንዴት ሊሆኑ ነው ብሎ እሱ ራሱ እስኪደነቅ ድረስ። ይሄ ነው እንግዲህ ዓርብ እንዲህ አይነት የሐሰት ወንጀል ሐሰተኛና ሐሰተኞች የተሰበሰቡበት ጊዜ ነበር። ዓርብ የመከራ ሰዓት፣ የችግር ሰዓት፣ የችግር ሰዓት። አዎ እና ይሄ ነው ጌታ በመስቀል ላይ ዋለ፣ ተገርፎ ተሰቃይቶ መከራይቶ። አሁን እዚህ ላይ ለእንትን የምፈልገው ምን ያህል ሰዎች ጨካኝ እንደሆኑና በቃ እነሱ የማይፈልጉት ሰው በምድር ላይ መኖር እንደሌለበት እንዴት እንደወሰኑ ነው። እና በመስቀል ላይ ሆኖም ተጠማው ብሏል። ብዙ ነገሮች ተደርገዋል። ዓርብን ሳስብ ያደክማል። የተገረፈው ግርፋት፣ የተሰቃየው ስቃይ ልብን ይሰብራል። ትናንት የጸሎቱ ሰዓት እንባ ሲተናነቀኝ ነበር። ዛሬ ደግሞ ግርፋቱን ሳስብ ውስጤ ይረበሻል። የጌታ ግርፋት እሱ በተሰቃየው ልክ አይደለም እኛ እንድንሰማው የሆነው፣ እኛ በምንችለው ልክ ነው። እሱ በተሰቃየው ልክ ያን ጊዜ የሆነውን ልክ እኛ ብንረዳ አሁን ሰውነታችን አይቆምም። ጭፍሮች እንዲህ አደረጉ። በኢየሱስ መስቀል አጠገብ የእናቱ የቀለዮጳ ሚስት ማርያም መግደላዊት ማርያም ቁመው ነበረ። ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቁሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያ በኋላ ደቀ መዝሙሩ እናትህ እነኋት አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ ጊዜ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። ሆምጣጤ፣ በዚያም ሆምጣጤ ሙላበት ዕቃ ተቀምጦ ነበር። እነሱ ሆምጣጤውን በሰፍነግ ሞልተው በውስቡ አድርገው ወደ አፉ አቀረቡለት። ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም ዘንበል አድርጎ ነፍሱን አሳልፎ ሰጠ። አይሁድ የመዘጋጀት ቀን ስለነበር ያ ሰንበት ትልቅ ነበርና ስጋቸውን ለመኑት። ጭፍሮቹም መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለውን ሌላውንም ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። አዩ ዝም ብሎ ተሸምቅቆ አይደለም የሞተው ጌታ፣ ተሰቃይቶ ነው። በመስቀሉ ላይ ረዥም ሰዓት ከግንዱ ጋር ተጣብቆ ምስማሩና ሰውነቱ ከግንዱ ጋር ተጣብቆ ተሰቃይቶ ነው የሞተው። ወደ ኢየሱስ መጡ፣ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ያየውም መስክሯል፣ ምስክርነቱም እውነት ነው። እናንተ ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል ይፈጸም ዘንድ ነው። ደግሞ ሌላ መጽሐፍ የወጉት ያዩታል ይላል። ዮሐንስ ነው አሁንም አነበው 11 ሰዓት ጠቅላላ ከ9 ሰዓት እስከ 11 ሰዓት ነው። 11 ሰዓት ተፈጸመ። ከዚያ በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ አርማትያስ ዮሴፍ የኢየሱስ ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህ መጥቶ የኢየሱስ ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ እርሱ መጥቶ የነበረው ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስን ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ሸፈኑት፣ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህም መቃብሩ ቅርብ ነበርና ስለ አይሁድ መዘጋጀት ቀን ኢየሱስን በዚያ አኖሩት። ተደመደመ። እዚህ ላይ በተዘረዘሩት የመጽሐፍ ቅዱስ ጥቅሶች የተዘገበው ታሪካዊ ክንውን ቢጻፍ ምናልባትም ከ2 በላይ መጽሐፍ ይወጣዋል። ዋናውን ብናነሳ ግን ክርስቶስ ከሐሙስ ማታ ጀምሮ እስከ ዓርብ ማታ ድረስ ያሳለፈው የመከራ ጊዜ፣ ትዕግስቱን፣ ለሰዎች ያለውን ሐዘኔታ፣ በአንጻሩ የሰውን ክፋትና ጭካኔ፣ እውነትን ለማጥፋት ሐሰተኛው ዓለም ያካሄደው ነበረ ነገር፣ የሚያደርገው ክፉና አስቀያሚ አጸያፊ እናም ጭካኔ
ምንም ነገር ከዚያ ያለፈ ሌላ ነገር እንደሌለ አሁን ባለንበት ዘመንም በትንሹም ሆነ በትልልቅ ስልጣን ያሉ ሰዎች ይጎዱናል ወይም ይበልጡናል የሚሏቸውን ሰዎች እንዴት እንደሚያጠፉ ዛሬ እየተማርን እንገኛለን። ዛሬም በምድራችን ምንም ያላደረጉ ሰዎች በድንገት እየታፈኑ እየተወሰዱ ስቃይ ውስጥ እንደሚገቡ እናውቃለን። እውነት የመሰከሩ ሰዎች፣ በእውነት የተናገሩ ሰዎች በምድር ላይ እንዳይኖሩ ከፍተኛ ችግር አለባቸው። ዛሬም ዓለም አልተለወጠም። ዛሬም ቀራንዮ በዓለም ላይ አለች። ቀራንዮ ተቃራኒ ነገሮች የታዩባት ያ መስቀል፣ የመስቀሉ አደባባይ ጭካኔና ፍቅር፣ ክፋትና ደግነት፣ በቀልና ይቅርታ የተፈራረቀበት ቦታ ነው። አሁን ባለንበት ዘመን በትንሽም ሆነ በትልልቅ ስልጣን ያሉ ሰዎች ይህንን ያደርጋሉ። ይበልጡናል የሚሏቸውን ሰዎች እንዴት እንደሚያጠፉ ያስተምረናል። መጨረሻው ክርስቶስ እንዲህ ያለውን ሰዎች በፍቅር መመልከቱ በዚህ የመከራ ጽዋ አልፎ እኛን እንዳዳነን እንድናስተውል ይረዳናል። ይህም የክርስትና እምነት የፍቅር እምነት ሆኖ እንደሆነ ያስረዳናል። እነዚህን ሶስት እያንዳንዳቸው ተቃራኒ የሆኑ ነገሮችን አብረን እንይ። ክፋትና ደግነት። በዚያ በቀራንዮ አደባባይ የዓለም የመጨረሻ ክፉዎች ሰዎችና የዓለም የመጨረሻው ደግ ንጹህ፣ በዓለም ላይ እጅግ በዚያ ዘመን አካባቢ ክፉ የሆኑ ሰዎች በክፋታቸው ተመርጠው ደጉን መሃል ላይ አድርገው በወዲያና በወዲህ በክፋት የታጠሩ ሰዎች ኑረው፣ ነገር ግን መሃል ላይ ደጉ ንጹሑ ቅዱሱ በደል የሌለበት ቆሞ ነበረ መስቀል ላይ እና አንደኛው ክፉ በመስቀል ላይ ሆኖ እንኳን ይሰድበው ነበር ይላል ሉቃስ። እስቲ አንተ የእግዚአብሔር ልጅ እንደሆንክ ራስህን አውርድ ያለ ይሰድበው ነበረ። ደግሞ እሱ ደጉ የሚያደርጉትን አያውቁትምና ይቅር በላቸው ይል ነበር። ይሄ ነው የተገለጠው። ጭካኔና ፍቅር ተገልጧል በመስቀል ላይ። አባት ሆይ ለምን ተውከኝ ብሎ የእግዚአብሔር ልጅ ቃል ኢየሱስ ክርስቶስ፣ የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ሲጮህ እግዚአብሔር አብ ዝም አለ። ምክንያቱም እኛን ስለሚወድ የእሱ ሞት የኛ ሕይወት ነውና። ስለዚህም እሱ ዝም አለ። አዎ በዚያ በቀራንዮ የመጨረሻው ወንጀለኛ ሰው እንዲለቀቅ ሕዝቡ በሙሉ በአንድ ድምፅ ሲመርጥ፣ የመጨረሻው ንጹሕ ሰው ደግሞ እንዲሰቀል ሁሉም ጮኸ። ይሄ ነው ዓለማችን። አቤት ዓለማችን እንዴት ያሳዝናል! ትንሣኤ እንግዲህ አሁን ዓርብ ይህች ናት። የማታልፈዋ ቀን ማለፍ የለባትም ነበረ። አሁን ዛሬ እንግዲህ ጌታ ተቀብሯል፣ ወደ መቃብር ውስጥ ገብቷል። ዮሴፍና ኒቆዲሞስ ጌታን ቀበሩት። መቃብሩም ትልቅ ድንጋይ ተገጠመበት። በዙሪያውም የሰለጠኑ ወታደሮች ተመድበዋል። የጌታ ጉዳይ አበቃ። የጌታ ደቀ መዛሙርትም እናቱም ጭምር ሴቶቹም ከገሊላ ተከትለውት የመጡት 36 ቅዱሳት አንስት የተቀበረበትን ቦታ አይተው ተስፋ ቆርጠው ወደ ቤታቸው ሄደዋል። ደቀ መዛሙርቱም ከዮሐንስ በቀር እዚያ ቦታ ላይ የተገኘ አንድም አልነበረም። ሁሉም ተበትነዋል። ወዴት እንደሄዱ የምናውቀው ነገር የለም። ምናልባት እሁድ ማታ ወይም እሁድ ጧት እናውቅ ይሆን? እስቲ ከዚያው ያድርሰን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ስለሰማችሁ እግዚአብሔር ይስጥልኝ። መልካም ዓመት በዓል ይሁንላችሁ።
በስመ